የተወደዳችሁና የተከበራችሁ የብሌን አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የብሌን አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የተለያዩ የእንግሊዝኛ ቃላትን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ እንዲሁም ደግሞ ትርጉሙ ምን ማለት እንደሆነ ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ በመጀመሪያ እያንዳንዱን ቃል አነባዋለሁ። እዚያ ቀጥሎ ደግሞ የአማርኛ ትርጉሙ አለ። ቀጥሎ የአማርኛውን ቃል በእንግሊዝኛ ሆሄያት እንዴት መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አለው ማለት ነው። ስለዚህ እሱን በቀጥታ አንድ ባንድ እያነበቡት እየሰራን እንሄዳለን ማለት ነው። እሺ ስጀምር ይሄኛው የመጀመሪያው ይሄ ወክ፣ እደግመዋለሁ። ወክ ምን ማለት ነው? መራመድ ማለት ነው። መራመድ መራመድ የሚለውን ደግሞ በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄ የምታዩት ይሄ በአማርኛ መራመድ ብለን የጻፍነው ነው። ይሄኛው ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው መራመድ መራመድ። እሺ ቀጥሎ ያለው ይሄ ሲት፣ እደግመዋለሁ። ሲት 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 ማለት መቀመጥ መቀመጥ። እሺ ይሄኛውን ደግሞ መቀመጥ የሚለውን በእንግሊዘኛ ሆሄያት ወይም ፊደላት ስንጽፈው መቀመጥ መቀመጥ የሚለው በዚህ መልክ እንጽፈዋለን ማለት ነው። ይኸው መቀመጥ። እሺ ይሄኛው ቀጥሎ ያለው ይሄኛው ደግሞ ስታንድ ስታንድ መነሳት። ስታንድ ማለት መነሳት መነሳት። እሺ በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄው መነሳት። እደግመዋለሁ መነሳት። እሺ ቀጥሎ ያለው ይሄኛው ስሊፕ ስሊፕ። ይሄ ምን ማለት ነው? መተኛት ማለት ነው። መተኛት መተኛት። ይሄው መተኛት የሚለውን ደግሞ በእንግሊዘኛ ሆሄያት ሲጻፍ መተኛት መተኛት። እንዴት ይህን መተኛት የሚለውን በእንግሊዘኛ ሆሄ ወይም ደግሞ ፊደላት መጻፍ እንደሚችሉ ሊያሳይ የሚችል ነው። እሺ ይሄኛው ደግሞ ዌክ፣ እደግመዋለሁ ዌክ ዌክ ምን ማለት ነው? መንቃት ማለት ነው። ከእንቅልፍ መንቃት ማለት መንቃት። እሺ በእንግሊዘኛ ሆሄያት ሲጻፍ ደግሞ ይሄው መንቃት መንቃት። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ አሁንም የተለያዩ ቃላት አሉ። መጀመሪያ የእንግሊዘኛው አለ፣ ቀጥሎ አማርኛው፣ ቀጥሎ ደግሞ የአማርኛውን ቃል በእንግሊዘኛ ፊደል ስንጽፈው ማለት ነው። እሺ እያንዳንዱን ተራ በተራ እናየዋለን። እሺ ይሄ የመጀመሪያው ካው፣ እደግመዋለሁ ካው። እሺ ምን ማለት ነው? ላም ማለት ነው። ላም ላም የሚለውን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ላም ላም። እሺ ይሄኛው የምታዩት ይሄ ደግሞ ኦክስ፣ እደግመዋለሁ ኦክስ ምን ማለት ነው? በሬ። ኦክስ ማለት በሬ ማለት ነው። እሺ እንግሊዘኛ ፊደላት ስጽፈው ይኸው ይሄኛው ምን ይላል? በሬ። እደግመዋለሁ በሬ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ የምታዩት ጎት ጎት ጎት
ምን ማለት ነው? ፍየል ፍየል ማለት ነው። ጎት ማለት ፍየል። እሺ ይህን ደግሞ በእንግሊዘኛ ሆሄያት ጽፈው ይሄው ፍየል ፍየል። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ይሄ ሽፕ ሽፕ ደግመዋለሁ። ሽፕ ሽፕ ማለት በግ ማለት ነው። ሽፕ ማለት በግ ማለት ነው። በግ ይህን ደግሞ በእንግሊዝኛ ሆሄያት ጽፈው በግ የሚለውን ይሄው በግ በግ። ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ይሄ ካት 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 ምን ማለት ነው? ድመት ማለት ነው። ካት ማለት ይሄ ምን ማለት ነው? በአማርኛ ትርጉሙ ድመት ማለት ነው። ድመት ድመት የሚለውን ደግሞ በእንግሊዘኛ ፊደላት ስንጽፈው ይሄው ድመት ድመት። ቃሉ የአማርኛ ቃል ሆኖ ግን በእንግሊዘኛ ሆሄያት እንዴት መጻፍ እንደምንችል ለማሳየት ነው። ስለዚህ ካት ማለት ድመት ማለት ነው። ስለዚህን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ድመት። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ የምታዩት ይሄ ሆርስ 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 ምን ማለት ነው? ፈረስ ፈረስ ማለት ነው። ሆርስ ማለት ፈረስ። ይሄ ፈረስ የሚለውን ቃል የአማርኛውን በእንግሊዝኛ ፊደላት ስንጽፈው ደግሞ ይሄ ይሄው ፈረስ ፈረስ። እሺ ይሄኛው ይሄ የምታዩት ደግሞ ሚውል ሚውል ምን ማለት ነው? በቅሎ ሚውል ማለት በቅሎ ማለት ነው። በቅሎ። እሺ በእንግሊዘኛ ሆሄያት ተጽፈው ደግሞ ይሄ በቅሎ በቅሎ። ኦኬ ይሄኛው ደግሞ ዶንኬ 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 ምን ማለት ነው? አህያ አህያ ማለት ነው። ይህን በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄ አህያ ይሄው አህያ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ ላዮን 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 ማለት ምን ማለት ነው? አንበሳ አንበሳ ማለት ነው። ላዮን ማለት አንበሳ አንበሳ ማለት ሲሆን በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄው አንበሳ የሚለውን አንበሳ አንበሳ። እሺ ቀጥሎ ያለው ይሄኛው ፎክስ 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 ማለት ቀበሮ ማለት ነው። ቀበሮ ፎክስ ማለት ቀበሮ ማለት ነው። ቀበሮ ቀበሮ። ይህን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ቀበሮ ቀበሮ ቀበሮ። እሺ ይሄን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ የተለያዩ የእንግሊዝኛ ቃላትን በደንብ እንዴት ማንበብ እንዳለባችሁና ምን ማለት እንደሆነ ትርጉማቸውን ታውቃላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል እዩት። አይታችሁ ስትጨርሱ ደግሞ ቪዲዮውን ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን